ስንቶቻችንን በገዛ ገላችን ውስጥ እስረኛ ሆነን የምንኖረው? በውጭ ስንታይ ሙሉ ጤነኛ፣ ቆንጆ፣ ፈገግታ የማንነፍቅ፣ ነገር ግን ጓዳ ስንገባና ከራሳችን ጋር ስንሆን ማንም የማያውቀው ማንም ሊረዳን የማይችለው የውስጥ ሰንሰለት አስሮን በየቀኑ በዝምታ የምንሰቃይ። አንዳንዶቻችን በክፉ ልማድ ታስረናል፣ ሌሎቻችን ደግሞ ባልተገባ የሰው ፍቅር ወይም ግንኙነት ተተብትበን የማንነቃበት አዚም ውስጥ ወድቀን ብለን ተስፋ ቆርጠናል። ነገር ግን አንድ አስገራሚ እውነት ልንገራችሁ። ፈጣሪ ሰውን ሲፈጥር የሰጠው ትልቁ ስጦታ ነፃ ፈቃድን ነው። ማንም ምንም የቱንም ያህል ኃይለኛ ቢመስል የእናንተን ነፃነት ለዘላለም ሊነጥቅ አይችልም። ዛሬ የምነግራችሁ በመንፈሳዊም ሆነ በስነ ልቦና የታሰረን ማንነት የመፍቻ ምስጢሮች የብዙ ሰዎችን ሕይወት የቀየሩ፣ ከጨለማ ሆነ ብርሃን ያወጡና እናንተም ጋር ዛሬውኑ ትልቅ ለውጥ የሚያመጡ ናቸው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የነገዋ ፀሐይ በነፃነት እንድትወጣላችሁ ይህ መልእክት ከፈጣሪ የተላከ ቁልፍ ሊሆን ይችላልና። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። ሰውነታችንና ነፍሳችን የተሳሰሩ ናቸው። መንፈሳዊው ዓለም ሲታወክ ስነ ልቦናችን ይረበሻል። አእምሮአችን በጭንቀት ሲታሰር ደግሞ መንፈሳዊ ሕይወታችን ይዝላል። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 7 ቁጥር 15 ላይ የማልፈልገውን ክፉን ነገር አደርጋለሁና የምሰራውን አላውቅም እንዳለው ብዙዎቻችን ልናቆመው እየፈለግን ግን ደግሞ አቅም አጥተን የምንጓዝበት የጨለማ ሕይወት አለን። ታዲያ ይህ የታሰረ ማንነት ከየት ይመጣል? እንዴትስ ይፈታል? የታሰረ ማንነት በሁለት ዋና ዋና መንገዶች ወደ ሕይወታችን ይገባል። አንደኛው በገዛ ፈቃዳችን በትንሹ እየሞከርነው ሄደን በኋላ ግን ጌታ ሆኖ የሚገዛን ክፉ ልማድ ነው። የስነ ልቦና ባለሙያዎች ይህንን አዲክሽን ወይም ሱስ ይሉታል። ቤተ ክርስቲያናችን ደግሞ የኃጢአት ባርነት ትላለች። ሁለተኛው ደግሞ ከእኛ ቁጥጥር ውጭ በሆነ በክፉ ሰዎች ምቀኝነት ወይም በአጋንንት አሰራር የሚመጣ ማሰሪያ ነው። ለምሳሌ እንደ መስተፋቀር፣ ስልብና የመሳሰሉት። መስተፋቀር የሰውን ልጅ ነፃ ፈቃድ የሚጋፋ፣ በስነ ልቦናም ሆነ በመንፈሳዊ ዓለም ሰውን ለሌላ ሰው ባልፈቃዱ ባሪያ የሚያደርግ እጅግ አደገኛ መንፈሳዊ እስራት ነው። ይህን በተመለከተ አንዲት እህታችን እንዲህ የሆነችበትን እውነተኛ አጋጣሚ ላንሳላችሁ። እጅግ የተረጋጋች፣ ትዳሯን የምትወድና በመንፈሳዊ ሕይወቷ ጠንካራ የነበረች ሴት ናት። ነገር ግን በሥራ ቦታዋ የመጣ አንድ አዲስ ሰራተኛ ሕይወቷን አናጋው። ምንም አይነት የፍቅር ስሜት ኖሯት ሳይሆን ሳታስበው እሱን ማሰብ ጀመረች። ስታየው ትረባለች። ወደ ቤቷ ስትገድ ሰላም ታጣለች። ባሏና ልጆቿን መጥላት ጀመረች። ይህ የስነ ልቦና ቀውስ ብቻ ሳይሆን በመስተፋቀር መንፈስ የተጠበጠበችበት አጋጣሚ ነበር። ጓደኞቿ በባህሪዋ መቀየር አይተው ግራ ተጋቡ። ነገሩ ገደል አፋፍ ላይ ሲደርስ አንዲት የቅርብ ጓደኛዋ በግድ ጎትታ ወደ ጸበል ወሰደቻት። እህታችን በጸበሉ ቦታ ስትደርስ ራሷን ስታ ወደቀች። በውስጧ የነበረው የክፋት አሰራር ታወቀ። ከዛች ቀን ጀምሮ ለተከታታይ ቀናት ጠዋት በኪዳን ጸሎት ላይ በመገኘት ጸበል በመጠጣትና ያንን ሥራ ቦታ በመልቀቅ ከእስራቷ ተፈታች። ያ አዚም ሲገፈፍ ልክ ከከባድ እንቅልፍ እንደነቃ ሰው እኔ ምን ሆኜ ነበር ብላ ወደ ቀድሞ ጤነኛ ማንነቷ ተመለሰች። ይህ የሚያሳየን የጸሎትና የጸበል ኃይል የቱን ያህል የተቋተረን የጨለማ እስራት እንደሚፈታ ነው። ታዲያ ይህንን የታሰረ ማንነት ከመስተፋቀር እስከ ክፉ ልማድ ያለውን ከባድ ሰንሰለት እንዴት እንበጥሰዋለን? የጥንት ኦርቶዶክስ አባቶቻችን ትምህርትና የዘመናችን የስነ ልቦና ሳይንስ የሚስማሙባቸውን ድንቅ መፍቻ ምስጢሮች እንመልከት። አንደኛውና ዋነኛው ምስጢር ዕውቅና መስጠትና ብርሃን ማብራት ነው። በጨለማ ያለ ነገር ለማጥፋት ብቸኛው መንገድ መብራት ማብራት ነው። በስነ ልቦናው ራስን መቀበል ወይም ሴልፍ አዌርነስ የሚባለው፣ በመንፈሳዊ ዓለም ደግሞ ኃጢአትን ወይም እስራትን አምኖ መናዘዝ ወይም ንስሐ ይባላል። መጽሐፍ ቅዱስ በምሳሌ 28 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። በውስጣችሁ ያለውን ክፉ ልማድ ደብቃችሁ ምንም አልሆንኩም እያላችሁ ራሳችሁን አታጣሉ። መስተፋቅርም ቢሆን በዝምታና በድብቅነት ነው ኃይል የሚያገኘው። ለታመነ መንፈሳዊ አባት ማካፈል፣ በጸሎት ለእግዚአብሔር መናገር የመጀመሪያው የሰንሰለቱ መበጠሻ ነው። ሁለተኛው ምስጢር የአስተሳሰብ ለውጥና ስነ ልቦናዊ ድንበር ማበጀት ነው። የቅዱስ ዮሐንስ አፈወርቅ ትምህርት ቁስልህን እንዲድን ከፈለክ መነካካቱን አቁም ይላል። በክፉ ልማድ የታሰረ ሰው ወደዚያ ልማድ የሚመሩትን በሮች ሁሉ መዝጋት አለበት።
አላስፈላጊ የፍቅር ትስስር ወይም ቶክሲክ አታችመንት ውስጥ ያለ ሰው ደግሞ ስነ ልቦናዊ ድንበር ማበጀት ግድ ይለዋል። ስልክ አለማንሳት፣ መገናኛ መንገዶችን መዝጋት፣ ያ ሰው የሚገኝበትን ቦታ መራቅ። ብዙ ጊዜ ሰዎች በመንፈሳዊ ጸሎት እያደረጉ ግን በተግባር አእምሮአቸውን ለፈተና ክፍት ያደርጋሉ። የሰው ልጅ ነፃ ፈቃድ አለው። እግዚአብሔር ጸጋውን የሚሰጠው እኛ የራሳችንን ድርሻ ስንወጣ ማለትም ከፈተናው ቦታ ስንሸሽ ነው። አንድ ወጣት እንዲሆኑ በነበር በልጅነቱ እጅግ መንፈሳዊና በሰንበት ትምህርት ቤት የሚያገለግል የነበረ ቢሆንም ዩኒቨርሲቲ ከገባ በኋላ በተዋወቃቸው ጓደኞቹ አማካይነት ወደማይፈልግ ሱስና የብልግና ፊልም ለመመልከት ክፉ ልማድ ውስጥ ይገባል። መጀመሪያ ላይ መቼም ቢሆን ማቆም እችላለሁ ብሎ አስቦ ነበር። ነገር ግን ወራቶች ወደ ዓመታት ሲቀየሩ ልማዱ ወደ ሰንሰለትነት ተቀየረ። በቤተ ክርስቲያን መሄድ አፈረ። ጸሎት ማድረጉን አቆመ። ከራሱ ጋር ጸብ ጀመረ። በስነ ልቦናው እጅግ ተጎድቶ ራሱን እንደ ርካሽ ሰው ማየት ጀመረ ነበር። አንድ ቀን ግን በመንገዱ ላይ ያገኛቸው አንድ ቄስ አይኑን ተመልክተው ልጄ ኃጢአትህ ከእግዚአብሔር ምሕረት አይበልጥም፣ መውደቅ የሰው ነው፣ ተመልሶ አለመነሳት ግን የዲያብሎስ ነው አሉት። ይቺ አንዲት አረፍተ ነገር የልቡን በር ከፈተችው። የንስሐ አባት ያዘ። ሱሱን የሚቀሰቅሱበትን የብቸኝነት ጊዜያትና የተወሰኑ ጓደኞቹን ራቀ። ዛሬ ያ ወጣት ትልቅ ቤተሰብ መስርቶ ራሱ በስነ ልቦናና በመንፈሳዊ ሕይወት ለወደቁ ወጣቶች አማካሪ ሆኗል። ይህ ታሪክ የሚያሳየን የታሰረ ማንነትን ለመፍታት መንፈሳዊ ንስሐና ስነ ልቦናዊ ውሳኔ ማለትም ከአነሳሽ ነገሮች መራቅ ጋር ተጣምሮ መስራት እንዳለባቸው ነው። ሦስተኛው ምስጢር የባዶውን ቤት መሙላት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ላይ እንዳስተማረው ርኩስ መንፈስ ከሰው ከወጣ በኋላ ቤቱን ወይም ልቡን ባዶ ሆኖ ካገኘው ሌሎች 7 የባሱ መናፍስትን ይዞ ይመለሳል። በስነ ልቦናውም አንድን መጥፎ ልማድ ለማቆም በቦታው ሌላ ጥሩ ልማድ መተኮት ግድ ነው። ክፉ ሐሳብንና አጉል ትስስርን ከአእምሮአችሁ ስታስወግዱ ቦታውን በምን ትሞሉታላችሁ? መንፈሳዊ መጻሕፍትን በማንበብ የቅዱሳን ታሪክን በመስማት መዝሙር በማዳመጥና ከጤናማና ከሚያበረትቱ ሰዎች ጋር ጊዜ በማሳለፍ መሆን አለበት። በቅዱሳት መጻሕፍት ላይ እንደተጻፈው ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አእምሮአችን የምንመገበውን ነው የሚያንጸባርቀው። መጨረሻው ምስጢር የማይቋረጥ ትዕቢስትና መንፈሳዊ ትጥቅ ነው። የታሰረ ማንነትን መፍታት የአንድ ጀንበር ሥራ ላይሆን ይችላል። የፈጠረን ጌታ አዛኝና ሩህሩህ ነው። ስንወድቅ እጁን ይዞ ያንሳናል እንጂ አይጸየፈንም። ኤፌሶን መልእክት ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንግላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ጾም፣ ጸሎት፣ ስግደት፣ የቅዱስ ቁርባን ተሳትፎ፣ እነዚህ የኦርቶዶክሳዊት ቤተክርስቲያን የጦር መሳሪያዎች ናቸው። በስነ ልቦናውም ራስን ማበረታታት፣ ትንንሽ ድሎችን ማክበር እና ተስፋ አለመቁረጥ ያስፈልጋል። መስተፋቅርም ቢሆን ከእግዚአብሔር ኃይል ሊበልጥ አይችልም። የተወደዳችሁ ወንድሞቼና እህቶቼ፣ ዛሬ በውስጣችሁ በዝምታ የምታለቅሱ በማይታይ ሰንሰለት ታስራችሁ ማን ያድነኛል የምትሉ ካላችሁ አብቆታል። እግዚአብሔር የነጻነት አምላክ ነው። ውሳኔው የሚጀምረው ከእናንተው ነው። ከዚች ደቂቃ ጀምሮ በቃኝ፣ ከዚህ የባርነት ቀንበር በክርስቶስ ስም ነፃ መውጣት እፈልጋለሁ ብላችሁ ወስኑ። ወደ እግዚአብሔር ጩኹ። እውነተኛ ታማኝ መንፈሳዊ አባት አማክሩ። በስነ ልቦና ራሳችሁን ከሚያረክሱ ነገሮች አርቁ። ታያላችሁ፣ ዛሬ እንደ ተራራ የከበዳችሁ ነገር ነገ እንደ ጉንብን ይጠፋል። እግዚአብሔር የተቋተረውን የሁላችንንም ሕይወት ይፍታልን። ሰላሙንና ብርሃኑ በልባችን ያፍስልን። አቤቱ የሰላም አምላክ ልዑል እግዚአብሔር ሆይ በክፉ ልማድ፣ በሰዎች ክፋት፣ እንዲሁም በመስተፋክር እንዲሁም በማናውቀው ደዌ ታስሮ የሚሰቃየውን ማንነታችንን በቸርነትህ እንድትፈታው እንማጸናለን። በጨለማ ለተቀመጠው ሕይወታችን የንስሐን ብርሃን አብራልን። ማሸነፍ አቅቶን ወወደቅንበትን ኃጢአት እንድንጸይት አቅሙን ስጠን። የነጻነት አምላክ ነህና ሰንሰለታችንን በጥሰህ ሰላምህን በልባችን አፍስል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።